እዛ የሄዱት በማን ወጪ ነበር ብዬ እናትየውን ጠየኳቸው። የወጪው ሁኔታ እናትየውን በጣም ያሳስባቸው ነበር። ግን በጣም የሚገርመው ነገር በሞተ ሰው ላይ እንዲህ ለምን ይደረጋል? ሰው በህይወት እያለ ለምን አልተነገረም? እንዲህ ያለ ነገሮች ለምን አልተወራም? ካለፈ በኋላ ለምን እንዲህ ይነገራል? ዘማሪት የምስራችን የገደሏት በዙሪያዋ ያሉ ሐሰተኛ አስመሳይ ክርስቲያኖች ናቸው። ይህን ስል ብዙዎቻችሁ ግራ ሊገባችሁ ይችላል። ብዙ የምንሰማቸው ነገሮች በጣም ይደብራሉ። ሶሻል ሚዲያ ላይ የምናያቸው ነገር የምስራች ከመሞቷ በፊት የነበረውና አሁን ከሞተሽ በኋላ የምንሰማቸው ነገሮች በጣም እያሳሰቡ ነው። ምክንያቱም ነገ የምናደርገውን ነገር ነገ ሰፖርት የምናደርጋቸውን ሰዎች እስክንጠራጠር ድረስ እየደረሰን ነው። ሰው የወለደችለትን ሚስቱን ትቶ በሚሄድበት ዘመን አሉ ደግሞ እንደዚህ እግዚአብሔር የሚፈሩ እስከ ሞት የሚታመኑ ህመማችሁ፣ መክሳታችሁ፣ መጥቆራችሁ የእነሱን ፍቅር የማይቀንስ ደግሞ እንደዚህ አይነት የተባረኩ ወንዶች አሉ። በእውነት ጌታን የሚወዱ ግን ከቤተሰቦቿ ይሄ ነገር እኔ አይጠበቅም ብዬ አምናለሁ። ምክንያቱም እንዲህ ማድረግ የለባቸውም ብዬ አስባለሁ። አንድ ነገር ደግሞ የቤት ጉዳይ የቤተሰብ የፋሚሊ ጉዳይ ከሆነ እዛው ቤተሰብ ላይ ቢቀርና ሚዲያ ላይ ባይወጣ ባይ ነኝ። ታይላንድ በነበርንበት ሰዓት ላይ ኪሩቤል ካሜራ ደብቆ ይቀርጸኝ ነበረ። ለምን እንደሚቀርጸኝ ሁሉ አላቅም። አንድ ቀን እንደሚቀርጸኝ ሳቅ ካሜራው ፊት ለፊት እንደዚህ ያልኳሉ ያሉትን ላሰማችሁ። እና ሚዲያ ምን አይነት ነገሮችን እንደሚያባብስ የምናውቀው ነገር ነው። ሚዲያ ላይ የምንሰማቸው የሚወጡ ነገሮች ደግሞ ብዙ ነገርን ያበላሻል ብዬ አስባለሁ። ቤተሰቦች ግን እንዲህ አይነት ነገሮች እዛው ቢቀሩ ባይ ነኝ። ምክንያቱም ብዙ ሰዎችን እምነት እያሳጣ ነውና። ምክንያቱም የምስራች የታከመችው ከብዙ ሰዎች ከክርስቲያኑ፣ ከሙስሊሙ፣ ከተለያዩ ከፕሮቴስታንት እምነት ከሌለውም ሰው ተዋጥሮ እና ያን የታከመችው እንሰማለን ግን አንፈርድም። ይቀጥላል። ከዚሁ ጋር አያይዤ አባትየውን አንድ ጥያቄ ጠየኳቸው። ልክ የምስራች የሞተች ሰዓት ላይ ኪሩ $4000 ወስዶብናል፣ ከአንዲት ዘመዳችን ትንሽዬ ልጅ ላይ የተበደርኩት ገንዘብ አለ ብሎ $4000 ወስዶብናል አለው አባትየው። አሁን በደረሰባት ህመም የምናውቀው ነው። ግን ከወላጆቻቸው ከእናትየው ከሚዲያም የምንሰማቸው ነገሮች ግን ይሰጣሉ። ለጆሮ በጣም ነው የሚከብዱት እና ብዙ ነገሮችን እየሰማን ነው። ክርስቲያን ቲቪ ላይ ያየነው ቪዲዮ አለ። እነሱን ስንሰማ ደግሞ በጣም የሚደብር ነገር እየሰማን ነው። ከዚህ በኋላም ደግሞ ማሳያችሁ ቪዲዮ አለ። ያን ነገርም ስንሰማ ደግሞ በጣም የሚደብር ነገር እየሰማን ነውና 2 ቀን በፊት ስልኳ ላይ ሁሉ ደውዬ አውቃለሁ። ኧረ እባክህ በቃ ምናልባት ብዬ ጌታን ከ2 ቀን በፊት በጣም ከፍቶኝ ሲከፋኝ እሷ ጋር ነው የምደውለው እና ከ2 ቀን በፊት ስልኳ ላይ ደወልኩና በቃ ምናልባት ይህን ነገር ስናስብና ስንሰማ ብዙ ነገሮችን ለትላንትናችን በጣም ይከብዳል እና ከዚህ ነገር ብንቆጠብ ባይ ነኝ። ሁላችንም ባለንበት ሁሉም ፈጣሪን እያመሰገንን በህይወት ያለውን ፈጣሪን እያመሰገንን በህይወት የሌለውን በቃ ፈጣሪ የወደደውንና የፈለገውን አድርጓልና ከዚህ ነገር ሁላችን ብንቆጠብ ከምንሰማውና ከምናያቸው ነገሮች እንቆጠብ ባይ ነኝ። እሺ ውድ ቤተሰቦች ቅድም ሰላም ሳልላችሁ ነው የገባሁት። ሰሞኑን ሰላም ሳልላችሁ እየገባሁ ነው። ቅድም አንዳንድ ቪዲዮችን በመግቢያ ላይ ያየነው ይመስላል አይተናል። ብዙ ቪዲዮችን እንደ መግቢያ ሰርቼላችኋለሁ። ውድ ቤተሰቦች ትንሽ አልጎኛል። ለእናንተ ይህን ቪዲዮ ለስራ ብዬ እየሮጥኩ ስለመጣሁ ነው። እስቲ ውድ ቤተሰቦች አንድ ብሮድካስት ላይ አንድ ሚዲያ ላይ የተላለፈው አንድ መረጃ አለ። ኦልሬዲ ይህ የሚዲያ ባለሙያ እናውቀዋለን፣ ብዙዎች የምናውቀው ነው። እሱ ያስተላለፈው መልእክት አለ። ኦልሬዲ ከአባትና ከእናትየው ጋር ከዘመዶቹ ጋር ያደረገውን ግንኙነት ወይም ከኪሩቤል ጋር ከየምስራች የቀድሞ ፍቅረኛ ጋር ማለት ፍቅረኛ ጋር ያደረገው እንትን ንግግር አለ። እስቲ ይህን ቪዲዮ ተመልክተን እንምጣና ከዛ በኋላ አንዳንድ ነገር ማውራችሁ ነው። ወደ ቪዲዮ በርንበት ሰዓት ላይ ኪሩቤል ካሜራ ደብቆ ይቀርጸኝ ነበረ። ለምን እንደሚቀርጸኝ ሁሉ አላቅም። አንድ ቀን እንደሚቀርጸኝ ሳቅ ካሜራው ፊት ለፊት እንደዚህ ያልኳሉ ያሉትን ላሰማችሁ። ለምን ቀረጻቸው? ስሙ። በኔ ላይ እንኳን ካሜራ ሁሉ እስከምደቀን ነውና እኔ እዛ እንደሄድኩኝ
ካሜራ ቤት ውስጥ ሞባይል ካሜራ አድርጎ ውጭ እነሱ ወጣ ብለው ነበረ። እኔ ቤት እያጸዳዳው እያለው ያው መሀይም ናት ምንም አልተማረችም ምንም አታውቅም ተብዬ ካሜራ ሁሉ ተደቅኖብኝ ነበረና ምንድነው ብዬ በጣም አልቅሼ እሱን መኝታ ክፍል ላጸዳ ገብቼ ከዛ አየሁት እንትኑን ሞባይሉ ካሜራው ተደቅኖ አየሁ። ምንድነው ብዬ እኔ በቃ በጣም እንትን አልኩኝና ሞባይሏን አንስቼ መልሼ ቦታ ላይ እሱን አስቀመጥኩት። ከዛ የሆኑ ቃላቶችን አወራሁ። ምናልባት ድምፅ የምቀርጽም ከሆነ እንደው እንዲሰማ ብዬ በጣም የሆነ ነገር ተሰምቶኝ በቃ ምን እኔ እንዲወስድ ነው በእኔ ላይ እንደዚህ ካሜራ ደቅኖ ተመካክረው ነው ወይስ በምን ምክንያት ነው በእኔ ላይ ካሜራ ደቅኖ? እዛ ካሜራው እያለ ቤቱን አጥልቼ ወጣሁና ማልቀስ ጀመርኩ። ከዛ እያለቀስኩኝ እነሱ ተመልሰው መጡ። ከመጡ በኋላ ምንድነው ስትለኝ ምን ሆነሽ ነው አይንሽ አባበጣ አለችኝ። አይ ምንም አልሆንኩም ብዬ ደግሞ እሷንም አይቼ በጣም ባንቆይ ነበረ። ምን ነገር ነው ማሚ ምን ሆና እንደሆነ አላውቅም እንቱ ምን እንደሆነ ሳላውቅም እሱ ጋር ስትገባ ራሱ ነገራት። እኔ እንደዚህ ካሜራ አስቀምጬ ነበረ ምናምን ብዙ ነገር ከኢትዮጵያ ስለተነገረ ለዛይ ካሜራ አስቀምጫለሁ ምናምን ብሏል አለ። ከዛ እኔ በቃ እያለቀስኩ ነበረ። ምንድነው ስትለኝ መታ እንዳልሰማች እንደገና ስትጠይቀኝ ለምን ተመካክረሽ ነው እንዴ በእኔ ላይ ካሜራ ደቀንሽው? ምንድነው? እኔ እኮ እናትሽ ነሽ ባዳ አይደለሁም። እንዴት በእኔ ላይ ካሜራ ደቀንሽ ትሄጃለሽ? እኔ እኮ እናትሽ ነኝ። ለምንድን ነው ካሜራ በእኔ ላይ ተረን አላረኩትም ብለው እሷም ማልቀስ ባለቀሰች ሰዓት በዛን ሰዓት ራሱ ፈንት ነቅላ ነበረ ከሞማ ተነሳና ይሄ ሁሉ አለ። ኪሩቤል የቀረጽኳቸው በምክንያት ነው፣ እቃ እየጠፋብኝ አለ። ምን አይነት እቃ? እስቲ ኪሩቤል ለምን በምክንያት እንደቀረጻቸው እንስማ። ስሙት። አሁን ቀጥታ ወደ ካሜራ ማስቀመጡ ከመሄዳችን በፊት ያ ነገር እንዲፈጠር ያደረጉ ነገሮችን እናውራ። እሺ፣ ይቻል ከሆነ ይቻላል። እሺ፣ የመጀመሪያው እሳቸው ሲመጡ ኦልሬዲ 3ኛ ኬሞ ጨርሰን ነው የመጡት። እሱንም በእኔ ፈቃድ ማለት ማን ይምጣ ሲባል በሰዓቱ ከእናትየው ጋር ጥሩ ግንኙነት ስለነበረኝ አይ በቃ ማዘር ይምጡ፣ እኔ ማዘር ሊመጡ ይሻላል፣ ምግቡን በመስራትም በጸሎትም እሳቸው ያግዙኛል ብዬ ኮሚቴዎች ጠይቀውኝ ኦኬ እሺ እንደዛ ከሆነ እሺ ተብሎ የእሳቸው ፓስፖርት ወጥቶ ምናምን ቢያንስ 1 ወር ከምናምን ፈጅቷል። እሳቸው ወደኛ ሊመጡ በዛ ሰዓት መጡ። ተቀበልናቸው። ስንቀበላቸው ከእኛ የነበርንበት አፓርታማ ከ2 ሰው በላይ መግባት አይቻልም ብለው ሲመልሱን እንደገና ቤት ተከራይተን ይገባል። እሳቸው ሲመጡ በሱ ፈቃድ ነው ማለት ነው የመጡት። ከዛ ክፍላችን ለየብቻ ነው የሚሆነው። ሳሎን በጋራ ነው፣ የእነሱ የሚተኙበት ክፍል ለብቻ ነው፣ እኔ የምተኛበት ክፍል ለብቻ ነው። ከዛ በኋላ አሁን እንግዲህ እሳቸው ስላነሱት ነው ይሄንን ማነሰው። ይሄ ትልቅ ዲል አይደለም። አዎ አይ በደል ደርሶብኛል በካሜራ ቀረጽ ነበረ ሲሉ ለእሳቸው እንደ ትልቅ ነገር ስለሆነ ነው የምጠይቅ። እሺ እና ምን አለ መሰለ ነገሩ ሲጀመር እንደ አጋጣሚ ካፖርት ገዝቼ ነበር። የገዛሁት ካፖርት ለእኔ አልበቃ። ከዛ ምስር አይ በቃ ይሄ ለፋዘር ይሆናል በቃ ለአንተ ካልሆነ ከተባለ ኦኬ ብዬ እኔ ቁምሳጥን ውስጥ አስቀመጥኩ። በሁለተኛው ቀን ጠፋ። ኦኬ በሁለተኛው ቀን ሰፋር ምስር እዚህ ጋር አስቀምጬው ነበር። የሶስታችን ያለ ነው ማን ይወስደዋል? በዚህ ተጨቃጨቅን ከሷ ጋር። እሺ በቃ ምንም እንትን ማለት አልፈልግም። ሱቅ ደርሼ ስመጣም የሆነ ቦታ ደርሼም ስመጣ የኔ ክፍል ሁሌ እንደተፈተሸ ነው። በቃ ቀን ያስቀመጥኩበትም ጋር አላገኘም። እንደ አእምሮ እንዴት ማን ምናምን እላለሁ። ይሄ ነገር ምስር እዛ ሆና ቢሆን አዎ ምስር ገብታ ፈትሻቸው አየች ምናምን እላለሁ። ግን እኔና ምስር ስንወጣም ያ ነገር እንደቀጠለ ነው። ለኔ ጥያቄ ፓርት በጣም ነው ግራ ይገባኝ ነገር እንዴት ነው ስላት ኪሩቤል ማዘር እየተጠረጠርክ ነው? አይ እኔ ይሄንን እቃ እዚህ ጋር ነበር ያስቀምጥኩት፣ አሁን ግን እንደዚህ ሆኗል። በቃ ያ ጭንቅላቴ ውስጥ አለ እና እሳቸው እንደሚገቡ እርግጠኛ ነኝ። ማለት እኔ ባለቤት ሆኜ የክፍሉ ባለቤት እኔ በሌለውበት ተገብቶ ክፍሌ ሲፈተሽ ለእኔ በጣም ትልቅ ሼም ነው። ምን ተብሎስ እንደዚህ እየተደረግኩ ነው? አይ ሊጠራጠርም ባይዘው እውነት አለው ብዬ አስባለሁ። በነግራትም ስለማታምን በቃ ችግር የለውም አልኩና ስልክ አስቀምጬ ወጣሁ። ካሜራ የተከፈተ
ስንመለስ ከምስር ጋር የሆነ ዕቃ ገዝተን ደርሰን የምንመጣው ነገር ነበረ። ደርሰን መጣ። ስንመጣ እንዳሰብኩት ክፍሌ ገብተው መሳቢያ እየከፈቱ ያስቀመጥኩትን ዕቃ እያወጡ ሲያዩ ካሜራው ላይ ነበር። ምስር መጣች። እንዴት እንደዚህ ያደረግ? በቃ እኔ አንቺን ላሳይሽ ነው እንደዚህ ብልሽ ስለማታምኝ በዛ ችግር ምክንያት ይስሐቅ ጋም ደውዬ በቃ ትኬት ትቁረጥል፣ እኔ ከዚህ በላይ እዚህ መቀመጥ አልፈልግም ይሄ እነ ይስሐቅ ሁሉ ትኬት ተቆርጦ ቤተሰብም የኔ ቤተሰቦችም ተው ቢያንስ እሷ ልትታከም ይችላል በማድረግ እሷነች የምትጎዳው ተብሎ በስንት ጭቅጭቅ ነው የተቀመጥኩት። ነገሩ የተጀመረው በእንደዚህ በጣም ይበላው ይቅርታም ጠይቀው ይቅርታ ተጠያይቀንም ምክንያቱም ከዛ በፊትም እዚህ ያሉ ለሰዎች የልጅን ብር ሊበላ ሄዷል ብለው በተናገሩት ምክንያት ሰዎች ለኔ ነግረውኝ በዛ ነገር አዎ ብያለሁ እንዲህ ማለት እንዴ እግዚአብሔር ሊበላ ነው ብያለሁ ብለው ለራሴ ይቅርታ ጠይቀው እንግዲህ በመካከላቸው ምን እንደነበር አናውቅም። እናት ኪሩቤል እንደዚሁም ደግሞ ዘማሪ ምስራች በአንዳንድ ነገሮች ላይ በጣም ይጣሉ ነበር። እናትየው ይህንን የሰማች ጊዜ የምስራች ደነገጠችና ወደቀች። ወድቃም ፌንት አደረገች አሉ። ምኑን የሰማች ለታ ኪሩቤል ተደብቆ በካሜራ መቅረጹን ስትሰማ እንዴት እናቴን ትቀርጻለህ ብላ ፌንት ወደቀች አሉ። ስሙ እናት እያሉት እኔ እኮ እናትሽ ነኝ ለምንድን ነው ካሜራ በእኔ ላይ ሰረን አላረኩትም ብላ እሷም ማልቀስ ባለቀሰች ሰዓት በዛን ሰዓት ራሱ ፌንት ነቅላ ነበረ። ኪሩቤል ግን ሌላ ታሪክ ይዞ መጣ። የዛን ቀን ፌንት ሰርታ አልወደቀች። እንደውም አንገቷ ላይ ሶኬት ገመድ አድርጋ ራሷን ልትአንቃ ወድቃ ነበረ። ምክንያቱም እሱ ስሙት አዳዲስ ነገር ያው እኔ ማውራት የማልፈልጋቸውን ነገሮች እየነገርከኝ ነው። እሺ ይሄኛው ነገር ደግሞ የተፈጠረው የፈረንጆች አዲስ ዓመት ለማክበር በቃ ነይ ኑ ምናምን ብዬ ይዣቸው ወጣሁ ወደ ከተማ እና ካለንበት ወጥቶ ያለ ከተማ እዛ ሄድን። እኔ ትኬት ለማስተካከል ስሯሯጥ ሁለቱ ተጣልተው አገኘ። በቃ ምስር ወደ ቤት መሄድ እፈልጋለሁ ምናምን አለች። ኦኬ እሺ ምንድን ነው? አይ ማውራት አልፈልግም እሺ ምናምን አልኩኝ። ከዛ ዝም ብዬ ለማረጋጋትም ሞከርኩኝ። የሚረጋጋ ነገር አልሆነልኝም። በቃ እሺ ትንሽ ሂና ሌላ ቦታ ቁጭ አልን። ያው ምስር ትንሽ ቶሎ ነው ምግብ የምንበላው። በሰዓቱ ምግብ ይዘን አልወጣን። በቃ ምግብ እንውሰድ ትንሽ ጊዜው ሊሄድም ስለሚችል ርችት ለማየት ነው። ያው ብዙ ጊዜ ቤት ነው የማስቀምጣቸው። ስንወጣም ትንሽ እንዳይደብራቸው ትንሽ ቦታ ነው የምንንቀሳቀሰው። ከዛ የዘለለ ነገር ስለሌለ እዛ በአጋጣሚ ሄድን። ምግብ ልንገዛ ስትሪት ፉዶች አሉ ከነሱ ልንገዛ ሄድን። በሰዓቱ ወረፋ ስለነበረ ብዙ ሰዎች ነበሩ። እሱን አስተናግዶ እስኪጨርስ እኛው ቆመናል። መጡ። እንዴት መንገድ ላይ ትታችሁኝ እናንተ እዚህ ጋር ትቆማላችሁ በሚል ነው ጭቅጭቅ የተጀመረ። ተጣሉ ሁለቱ። እኔ ምንም ማለት ነው እዚህ ጋር ነው ማለት ነው። በቃ ብለን ወደ ቤት ተመለስን። ብዙ የጭቅጭቅ መንስኤ እንዳላቸው ግን ዋና የተፈጠረበትን እዚህ ምስርንም ታይ ስላት አይ ተው አንተ አታውቅም ይሄ የቤተሰብ ጉዳይ ነው ምናምን በቃ የሚመላለሱት ይከብድ ስለነበር እሱ ውስጥ መግባት አልፈልግም። ያንን ነገር ወደ አባትየው ደረሰ። አባትየው አወራ፣ ሁለቱንም አወራ። በቃ እኔ ወደ ቤት እመለሳለሁ አሉ ማዘር። እንዴ ለምንድን ነው? ምክንያቱም እኔ ነኝ መሀል ላይ የምጎዳው። የሆነ እሳቸው ሲመጡ አጣላቸው ነው የሚባለው ለእኔ። ስለዚህ አይ ተው ማዘር ስል አንተም ዝም በል ምናምን ብለው እኔንም እሷንም ነው የሚቆጡት። አይ በቃ ምስርዬ ተይ አብርጂ አልፈልግም ምናምን አለች። እሷ ነጋ እንደምን ነቅቶም ያው ነገር እንደቀጠለ። አባትየው በቃ ችግር የለውም ላኳት ወደዚህ አለ። እናትየው እህትየውም ያለች ይመስለኛል አላስታውስም በሰዓቱ። ታላቅ ወንድምየው እንደውዬ እባክህ አቡሽ ሁለቱ ተጣልተዋል አስታርቃቸው። እኔ አሁን እዚህ ውስጥ መግባት በጣም እየከበደኝ ነው። ምክንያቱም እኔ ሁሉንም ነገር አንድን ማድረግ ይሄ ነገር በቃ ችግር የለውም ምን ያናገራቸዋል ባለ። እንደዛም ሆኖ ነገሮች አልበረዱም። ከምስር ጋር አወሯት። ምስሯ በቃ ቢያንስ ለእኔ ስትይ ይቅርታ ጠይቅ፣ በቃ እኛ በሰዓቱ ያደረግነው ነገር ምናልባት ለእሳቸው ስህተት ሆኖ ይችላል ብዬ ይቅርታ አስጠየቃቸው። ይቅርታ ስትጠይቃቸውም እሳቸው ፈቃደኛ አልነበሩም በሰዓቱ። በቃ እኔን ወደ ሀገሬ ላኩኝ ነበር ሲሉ ነበሩት። ምስር መጣችና ከዚህ በኋላ ምንም እንዳትለኝ ይቅርታ ጠይቄያለሁ አልቀበልም ብላለች ብላኝ ሄደች። ያው ጌታ ኢየሱስ ምስክር ነው። ምልክ ቢላ አንስቼ እዛቸው ፊት ሄጄ
እኔን እንደ ልጅ ካላዩኝ ይኸው እሱ የሚሄዱ ከሆነ ራሴን እዚሁ ሬሳ ይዤ እሄዳለሁ ብዬ ቢለይ ነው ቆም። ውድ ቤተሰቦች እውነት ያየነው ቪዲዮ በጣም ለማመንም የሚከብድ ነው። ግን እንዴት ሰው አንድ ሰው በህይወት እያለ ያልተኮኑ ነገሮችን እንዴት እንዲደረጋል ብዬ አምናለሁ። ምክንያቱም የምንሰማቸውም የምናያቸውም ነገሮች በጣም አሳሳቢ ናቸውና ግን ይህን ቪዲዮ ሳይ ደግሞ እኔ በጣም ተገርሜያለሁ። ምክንያቱም አንድ ነገር እንዲሆናል እንዴ ብዬ እስካስብ ድረስ ነው። ግን ለመፍረድም ይከብደኛል። ዲቴል ማን ጋር እውነቱ እንዳለም በጣም ይከብዳል ብዬ አስባለሁና ግን ምን እያሰብኩ መሰላችሁ? ብዙ ነገር አንድ ሰው በህይወት እያለ ለምን እንዲህ አይነት ነገር አይወጣም? ከሞተ በኋላ ለምን እንዲህ አይነት ነገሮች ይወጣሉ ብዬ አሰብኩኝ። ምክንያቱም ለምን የአንድ ሰው ህይወት በሰላም አታርፍ? በሰላም አርፋ ለምን ይከብዳል? ባይዚ በሞተ ሰው ላይ እንዲህ ማድረግ ግን የሆነ ሰው ካለፈ በኋላ ለምን እሺ ሶሻል ሚዲያ ላይ ለምን ይወጣል እንዲህ አይነት ነገር? ዲቴል እንዲህ አይነት ነገር ለምን እንሰማለን? እኔን ሳስበው በጣም ይከብደኛል። እና ውድ ቤተሰቦች ሰሞኑን የምሰራቸው ቪዲዮዎች አንደኛና መስማትም ለመቆጣጠር የሚከብዱ አይነት ቪዲዮዎችን እየሰራሁ ነው። የምስራችን ፍቅረኛ ቪዲዮ እስቲ ክርስቲያን ቲዩብ ላይ ብዙ ቪዲዮዎችንም አሉ ተለቀዋል። ምናልባት እስቲ ከክርስቲያን ቲዩብ ላይ ወስደን እስቲ ያን ሪቪው እናደርጋለን እናያለን። በማለት የሚሰማን ሀሳብ እንገልጻለን። እስቲ ውድ ቤተሰቦች የዚህ የመጨረሻ ቪዲዮ እንዲሰራ ከፈለጋችሁ ኮሜንት ላይ ጻፉልን። ውድ ቤተሰቦች ቪዲዮአችን እየታየ ስላልሆነ ባካችሁን ሁላችሁም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙዎች አድርሱልኝ። በተለይ ሼር እያደረጋችሁ ለብዙዎች አድርሱልኝ። አዳዲስ ነገሮችም ለእናንተ የምናሳያችሁ ይሆናል። ከዚህ በኋላ በቅርብ ቀን ስቱዲዮአችን እየተገነባ ስለሆነ ነው እንዲህ አንቀርጽም። በተሻለ ጥራት በተሻለ ድምጽ እንቀርጻለን፣ እናሳያችሁ ይሆናል። ውድ ቤተሰቦች ይህን ቻናል ሰብስክራይብ አድርጉልን፣ አግዙን፣ ኮሜንት ላይ ሀሳባችሁን ገለጹልን። ስለተከታተላችሁን እጅግ አድርገን እናመሰግናለን። ሁሌም እንደምል ኢትዮጵያ ፈጣሪ ይጠብቅልን። እናመሰግናለን።